ኢሳያስ በደስታ ፈነደቁ። ኢራን ከባባድ መሳሪያዎቿን አስመራ አራገፈች። የኢትዮጵያ ወዳጅ የሆነችው ኢራን ሻቢያን ማስታጠቋ ብዙዎችን አስገርሟል። የኤርትራ ጦር በተጠንቀቅ ላይ እንደሚገኝ ተሰማ። ኢሳያስ ድንበር ላይ የሚገኘው ጦራቸው ንቁ ሆኖ እንዲጠብቅ አዘዙ። ብልጽግና ፓርቲ ከስምረት ፓርቲ ጋር ለመስራት ቁርጠኛ ነኝ አለ። ዲሞክራሲያዊ ስምረት ትግራይ ፓርቲ ለመስራት በመብቃቱ ደስተኛ ነኝ ሲሉ ባለስልጣኑ ተናገሩ። የኢትዮ ኤርትራ ውጥረት ሌላኛው ገጽታ እየተገለጸ ያለ ይመስላል። ሀገራቱ ጦር ለመማዘዝ ያሰፈሰፉ በሚገኙበት ወቅት ኢራን የፈጸመችው ተግባር ያለምን ትኩረት ስቧል። ኢራን ኢሳያስን በደስታ ያስፈነደቀ ኤርትራ ላይ የተጣለውን ማዕቀብ በመጣስ ኤርትራን በገፍ ማስታጠቋ ተነግሯል። ይህም ከኢትዮጵያ ጋር ጥሩ ግንኙነት ያላት ኢራን ከማን ወገን ነች የሚል ጥያቄ አስነስቷል። ለመሆኑ ኢራን ለምን እንደዚህ ማድረግ ፈለገች የሚለውንና ኢሳያስ ጦራቸውን ወደ ድንበር ከተማ ካንቀሳቀሱ በኋላ ወደ ኢትዮጵያ ፈሙዛቸውን አዙረው እንዲጠባበቁ ማዛቸው እንዲሁም የስምረት ፓርቲ ምስረታና የብልጽግና በጋራ የንስራ ጥሪ የባለስልጣኑ የደስታ መግለጫ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ የቁርጥ ቀን ወዳጅ ኢራን የኢትዮ ኤርትራ ውጥረት እጅጉን ባየለበት በዚህ ወቅት ለሻቢያ የጦር መሳሪያ በገፍ ማጓጓዟ ማጠናከሩ አነጋጋሪ ሆኗል። ኢራን ለኤርትራው መንግስት የጦር መሳሪያ ማጓጓዟን ቀጥላለች። የኢራን አካሄድ ኤርትራን የምትደግፍና ከኢትዮጵያ ጋር ለመተባበር የምትፈልግ ጥንቃቄ የተሞላበት የማመጣጠን እርምጃ የተሞላበት እንደሆነ እየተገለጸ ይገኛል። ይህ ድርብ ተሳትፎ ኢራን በሁለቱም ሀገራት ላይ ተጽዕኖ እንዲኖራትና ራሷን በክልላዊ ጉዳዮች ውስጥ ቁልፍ ሚና እንድትጫወት ያስችላል ሲሉም በቀጠናው ጉዳዮች ላይ ትንታኔ የሚሰጡ የፖለቲካ ምሁራን እየገለጹ ይገኛል። ይህ ለኢራን ለሁለቱም ጎረቤት ሀገራት ወዳጅ መስሎ የመቅረብ ነገርም አንዳንድ ተንታኞችን አግራሞት ውስጥ ከቷል። ኢራን በኢትዮጵያና በኤርትራ መካከል ያለውን ውጥረት በመጠቀም የራሷን ጥቅም ለማሳደግ እየተጠቀመችበት እንደሆነ ተገለጸ። አሁን ላይም ለአንድ ወገን ድጋፍ በመስጠት በሌላኛው ወገን ደግሞ ጥሩ ግንኙነት እንዳይበላሽ ስራዎች መስራት መቀጠሏ የቀጠናውን ውጥረት እንዳያባብሰው ማስገቷል። ኢራን የራሷን ጥቅም ለማስጠበቅ ወደ ቀይ ባህር ቀጠና ዘልቆ የመግባት ፍላጎት እንዳላት በተደጋጋሚ እየተገለጸ ሲሆን ይህም እንደ ሳውዲ አረቢያና ዩናይትድ ስቴትስ ያሉ ተቀናቃኞች ኃይሎች ያላቸውን ተጽዕኖ ለማመጣጠን ይረዳታል እየተባለ ይገኛል። ነገር ግን ኢትዮጵያና ኤርትራ በባህር በር ጉዳይ ተፋጠው ውጥረታቸው ተካሮ የኢትዮጵያ ከፍተኛ ባለስልጣናት ወደ ኤርትራ ድንበር አቅንተው ካሰብ አቅራቢያ ጉብኝት ካደረጉ በኋላ እና ኢሳያስም ከባለስልጣናቱ ጉብኝት መልስ ጦራቸውን ወደ ኢትዮጵያ ድንበር በገፍ ካስጠጉ በኋላ ኢራን ኤርትራን በገፍ ማስታጠቋ መሰማቱ በብዙዎች ዘንድ አግራሞትን አጭሯል። ኢራን ከባባድ መሳሪያዎችን ለኤርትራ ያስታጠቀችው አሜሪካ ኤርትራ ላይ ጣለችው ማዕቀብ ሳይነሳ እና ኤርትራም ማዕቀቡ ሳይነሳላት ከአሜሪካ የጦር መሳሪያ ለመግዛት ጠይቃ አይሆንም ተባለች ማግስት መሆኑ ደግሞ የኢትዮ ኤርትራ ውጥረት በአሜሪካና ኢራን መካከል አዲስ ፍጥጫ እንዳይፈጠር ጭምር ማስጋቱ ተነግሯል። ኢራን ሰራሽ ድሮኖችና የጦር ጀቶችን ጨምሮ ሌሎች ከፍተኛ መሳሪያዎች አስመራ ኤርፖርት መድረሳቸው ከኤርትራ እየተሰሙ ያሉ መረጃዎችን የጠቆሙት ኢሳያስ ከጦር ጀነራሎቻቸው ጋር በመሆን በአካል ተገኝተው መሳሪያዎችን ተረክቧል የተባለ ሲሆን በወቅቱም የኢሳያስና የጀነራሎቻቸው ደስታ ከፍተኛ እንደነበረም ነው ምንጮች አክል የገለጹት። የክልሉ የደህንነት ተለዋዋጭነት ቀን በቀን በተተካ ቁጥር እየተለዋወጠ ሲሆን የኢራን ተግባርም የሚጠበቅ እንደነበረ መሳሪያዎቹ በአስመራ መራገፋቸው ከተሰማ በኋላ ሐሳባቸውን እየሰጡ ያሉ ተንታኞች እየገለጹ ናቸው። ኢራን በክልሉ ውስጥ ሽብርተኝነትና አክራሪነትን በመዋጋት ረገድ ራሷን አጋር አድርጋ ልትቆጥር ትችላለች። ይህም ህጋዊነቷንና ተጽዕኖዋን ሊያሳድግ ይችላል። እንዲሁም የባህር መስመሮችን ለማስጠበቅ በቀይ ባህር ዳርቻ ስትራቴጂካዊ ቦታዎች ላይ ወታደራዊ ወይም የባህር ኃይል ማቋቋም ፍላጎት ሊኖራት እንደሚችልም ተንታኞቹ ሐሳባቸውን ሰጥተዋል። አክለውም ኢራን በምስራቅ አፍሪካ ያሉትን ጨምሮ በክልሉ ውስጥ ካሉ የተለያዩ ሀገራት ጋር በመተባበር ተጽዕኖዋን ለማስፋት ትፈልጋለች ያሉ ሲሆን እንደ ኤርትራ ካሉ ሀገራት ጋር ግንኙነት መፍጠር ኢራን የስትራቴጂካዊ ሀብቶቿንና የንግድ መስመሮቿን እንድትጠቀም ሊያደርጋት እንደሚችልና እንደምታምንም ገልጸዋል። ተንታኞቹ ኢራን ከኤርትራና ከሌሎች የአፍሪካ ሀገራት ጋር የጋራ የንግድ ግንኙነት ለመፍጠር ትፈልግ ይሆናል ያሉ ሲሆን ይህም የዓለም አቀፍ ማዕቀቦችን ተጽዕኖ ለመቀነስና ኢኮኖሚዋን ለማባዛት ሊረዳት እንደሚችል አስቀምጠዋል። ኢራን እንዲሁ ለኤርትራ የጦር መሳሪያ ድጋፍ ልታደርግ አትችልም ያሉት የፖለቲካ ተንታኞቹ ኢራን በኤርትራ ውስጥ እንደ ኢነርጂ፣ ማዕድን ማውጣትና መሰረተ ልማት ባሉ ዘርፎች የኢንቨስትመንት እድሎችን ልትመረምር እንደምትችልም ተናግረዋል። ኢራን በዓለም አቀፍ መድረኮች ላይ ያላትን አቋም ለማጠናከርና መገለልን ለመከላከል ከኤርትራና ከሌሎች የምስራቅ አፍሪካ ሀገራት ጋር በተለይም ከኢትዮጵያ ጋር የዲፕሎማሲ ጥረቶቿን ልታሳድግ ትችላለች ያሉ ሲሆን ኢትዮጵያን ላለማጣትም እንደ ኤርትራ ሁሉ ኢትዮጵያንም ስታደርግ እንደነበረው በጦር መሳሪያዎች ድጋፏን አጠናክራ ልትቀጥል እንደምትችልም ገልጸዋል።
የኢራን ልዩ እርምጃዎችና ስልቶች በጊዜ ሂደት በሚለዋወጡ የፖለቲካ ተለዋዋጭነቶች ላይ በመመስረት ሊለያዩ ቢችሉም እነዚህ አጠቃላይ ፍላጎቶች በመካከለኛው ምስራቅና ከዚያም ባሻገር ሰፋ ያሉ ግቦች ሊኖራቸው እንደሚችልም ነው ተንታኞቹ የተናገሩት። ኢራን ከኤርትራ ጋር በአንጻራዊ ሁኔታ ጠንካራ ግንኙነት መርጣለች ሲሉ የገለጹ ሲሆን ይህም በክልሉ ውስጥ እንደ ትልቅ አጋር አድርጋ ስለምትመለከታት ሊሆን ይችላል ብለዋል። ይህ ሽርክና አንዳንድ መረጃዎች እንደሚጠቁሙት ወታደራዊ ድጋፍን ሊያካትት ይችላል ያሉ ሲሆን ይህም የጦር መሳሪያ አቅርቦትን ወይም ወታደራዊ ስልጠና ሊያካትት እንደሚችል አጽንኦት ሰጥተዋል። እንዲህ አይነቱ ድጋፍ ኢራን በአፍሪካ ውስጥ ያላትን ተጽዕኖ ለማስፋትና የምዕራባውያንን መገኘት ለመቃወም የምታደርገው ሰፊ ስትራቴጂክ አካል ተደርጎ ሊወሰድ እንደሚችልም አስረድተዋል። ኢትዮጵያ በታሪክ የአሜሪካ አጋር ነች ያሉት ተንታኞቹ ኢራን በተለይም የኢትዮጵያን ስትራቴጂካዊ አቀማመጥና ከፍተኛ የህዝብ ብዛት ከግምት ውስጥ በማስገባት ዲፕሎማሲያዊ ግንኙነቶችን ለማሳደግና ኢኮኖሚያዊ እድሎችን ለማሰስ ከኢትዮጵያ ባለስልጣናት ጋር ለመነጋገር ቀጠሮ መያዟ የሚቀር አይመስልም ሲሉ ግምታቸውን አስቀምጠዋል። ኢራን ለኤርትራ ከባባድ መሳሪያዎችን ማስታጠቋ መዘገቡ ከኢትዮጵያም ሆነ ከኤርትራ መንግስት እንዲሁም ከኢራን በኩል እስካሁን በይፋ የተባለ ነገር የለም። ይህ በእንዲህ እንዳለ የኢትዮጵያ ከፍተኛ ባለስልጣናት ስትራቴጂክ ወታደራዊ ቀጠና መሆኗ የሚነገርላት ቡሬን በጎበኙ ማግስት ኢሳያስ አፈወርቂ አደገኛን የተባለውን ውሳኔ መወሰናቸው ተሰምቷል። በትላንትናው ዕለት ጦራቸው ወደ ኢትዮጵያ ድንበር እንዲንቀሳቀስ ያዘዙት ኢሳያስ ስፍራው ላይ የደረሰው ጦር እጅጉን ንቁ እንዲሆንና ትዕዛዞችን በንቃት እንዲጠባበቅ ማዘዛቸው ተሰምቷል። የኢትዮጵያ ፌዴራላዊ መንግስት ከፍተኛ ባለስልጣናት የጦር አዛዦችና የአፋር ክልል ባለስልጣናት ኤርትራ ድንበር አጠገብ የምትገኘው ስልታዊቷን የቡሬ ከተማ ጉብኝታቸውን አጠናቀው ከመጡ በኋላ በቀጠናው ያለው ግለት አይሏል። ጦሮቹም መፋጠጣቸው ተነግሯል። በቀጣይ መረጃ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በአዲስ አበባ እያካሄደ ነው። ብልጽግና ፓርቲ ለዲሞክራሲያዊ ስምረት ትግራይ ፓርቲ አጋር ሆኖ ለመስራት ቁርጠኛ መሆኑንም ገልጿል። ከህወሓት ተነጥለው የወጡ ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤው በአዲስ አበባ በማካሄድ ላይ ይገኛል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ.ም መስጠቱ ይታወሳል። በዚህም ፓርቲው በዛሬው ዕለት የመመስረቻ ጉባኤውን እያካሄደ ሲሆን በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራች አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አቶ ጌታቸው ፓርቲው በትግራይ ጉባኤን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀዋል። ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም እንደማያግዳቸው ባደረጉት አጭር የመክፈቻ ንግግር ተናግረዋል። በመመስረቻ ጉባኤው ላይ አቶ መለስ ዓለም ብልጽግናን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለምስረታ በመብቃቱ የተሰማቸውን ደስታ ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራረብ የሚችሉ ሐሳቦች ወደ አንድ በመምጣት ፓርቲዎችን ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ብለዋል። ብልጽግና ፓርቲ የሐሳብ ልዩነት ጠብቆ ከዲሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑን አቶ መለስ ዓለም ተናግረዋል። ሌላኛውና በጉባኤው ላይ ሐሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ሌተር ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። የትግራይ ችግር በዋናነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውን አቅርበዋል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ነሐሴ 17 ቀን 2017 ሊያካሄድ ያሰበውን ጠቅላላ ጉባኤ ማድረግ ባለመቻሉ ላልተወሰነ ጊዜ መራዘሙ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።